የፈለገህን ብትናገር እኔ መልስ አልሰጥህም። በቲክቶክም በምን ሚዲያ አታገኘኝም። ስለ ቸርች አገልግሎት ከሆነ የሚፈልግ ሰው መጥቶ ይገልገል፣ የማይፈልግ ሰው ደግሞ ምንም ማድረግ አልችልም። እግዚአብሔር ይመስገን፣ እግዚአብሔር ያኖራል፣ እኖራለሁ። በቸርች ነው የሆነ ወርድ ተጠቀምና አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም እንደዚህ ያለ እኔም ያው ብዙ ብሌንትን አይደለውም ያው ታገኛለህ። ከዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱ መፈተሽ እፈልጋለሁ ብዬ ስጠይቃ አንቺ ሴትዮ ትዳር ፍቱ። ወንድሜ ምንድን ነው የሚያስተምረኝ? እንደዛ እየተንቀጠቀጠ እኔ የፈራሁት ትናንትና አይቼው መልኩን እውነት በእግዚአብሔር ፊት ነው የምናገሩት። እሺ ውሸት ውሸት ቤቱ አልተንቀጠቀጠም። ምንም ሪላክስ እያደረግን እየሳቅን ፈታ እያልን ያወራ ነው። ባለፈው ፈታ ሪላክስ አድርገን ያወራ ነው። እኔ ፈራሁ። አቤት መልኩን ብታየው ያስደነግጣል። በጣም ይጮሃል፣ በጣም እንትን ይላል። እንደሱ ሆኖ ለአንድ ሴት ለነገሩ እሱን በዚህ እኔ አድናቂው ነኝ፣ አጨብጭቤለታለሁ። ምክንያቱም ለምን ብትል እኔ እንደዛ ሆኖ እኔን ሰብስቦ አንድ ሴት ቁጭ አድርጎ በመናገሩ ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ስፕሪቱን መቋቋም አልቻለም እና የኢየሱስ የስሙ አይልም። እኔ ትናንት አንድ ምስክርነት ልስጥ ይሆን ስሙ ሁሉ ጊዜ ምስክርነት ልስጥ፣ ምስክርነት ልንገራችሁ። ምስክርነት የአንቺ ምስክርነት ስለ ፎጣሽ ነው፣ ስለ ቡትቶ ጨርቅ። ኦኬ እኛ ክርስቲያኖች ምስክርነታችን ስላዳነን ስለ ኢየሱስ ክርስቶስ ነፍሱን ቤዛ አድርጎ ስለሰጠው ስለ ጌታችን ስለ ኢየሱስ ክርስቶስ ብቻ ነው። ምስክርነታችን አለቀ። ሞትና ትንሣኤውን እስከ ዓለም ፍጻሜ ድረስ ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ስለ እርሱ ብቻ ነው እንድንመሰክር መጽሐፍ ቅዱስ የሚለው። የአንቺ ምስክርነትስ ጨርቅ። በዚህ ጨርቅ ጎባጣ ቀና አለ። ይህን ጨርቅ ወስዳ ሆዷ ላይ ስታሻሽ አረገዘች። ይህን ጨርቅ ወስዳ ጡቷ ላይ ስታሻሽ ጡታ ወጣ። ይህን ጨርቅ ጡቷ ላይ ስታሻሽ የተኛው ተነሳ። ይህን ጨርቅ ሲታሻሽ ይሄ ነው ያንቺ ምስክር። ከዛ ውጭ አለ እንዴ? ሌትስ ጎ። አንድ እህት ልክ ደውላልኝ፣ ልክ እኔ እንደጨረስኩ ከላይ ደወለችልኝ። ካሮላይና ሰው ነው ካሮላይና ብቻ ከዛ አካባቢ ነው የስቴት ነው። ኖርስ ካሮላይና የሚባላለ፣ ሳውዝ ካሮላይና የሚባላለ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢይት ብርቱካን ስለ እግዚአብሔር ይዤሻል። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም፣ እኔ በገንዘብ ልክፈልና አድራሻ ላኪልኝ ለእኔ እፈወስበታለሁ። ነው እኛ አንሸጠው፣ አይሸጥም ገንዘብሽ፣ እኛ አንሸጠው። አትጨውም እንዴ? በናትሽ ላስቸግርሽ አንድ ሽጭልኝ አለች። በናትሽ ላስቸግርሽ። እኔ የሚገርመኝ ነገር ተመሳሳይ ነገር ነው። የዛሬ 10 ዓመት ያለችውን ነገር ዛሬም ተመሳሳይ ነገር ነው የምትለው። እንቀጥላለን። አትከፍልም፣ ለእኔ አድራሻውን ላኪልኝ። እንደውም ለልጄ ለጽዮን ስነግራት ምን አለኝ? ምንም አትከፍልም፣ እኔ ልክላታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስጣ የሚሆን ለምንም እኔ ልክላታለሁ፣ እሷ ብቻ ትፈወስበታለች። አየህ፣ እንደውም ምንድን ነው ይሄ ጨርቅ፣ ይሄ ኢየሱስ የስሙ ኃይል እንደሚሰራ ማስታወቂያ ነው እየሰራልኝ ያለው። ሲጀመር ማስታወቂያ ነው፣ ፕሮሞሽን ነው፣ በነፃ ነው። እሺ
ለማንኛውም እሺ እንትን አድርጉ። ምንድን ነው የሚባለው? ሼር ኮፒ ሊንክ እያደረጋችሁ ጉዳዩ ላይ በደንብ አድርገን እናወራለን። ኧረ የማንን ነው በኢየሱስ ክርስቶስ ስም ምንድን ነው? እርግስቲ የመዲን እንትን አሳይቶ መዲ የምትባል ሴት የእሷን ደግሞ ያኛውን ነገር አሳይቶ ጉድ እንዳይሆን ሰጋው በኢየሱስ ክርስቶስ ስም ጋው። እሺ ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? በጨርቅ ይፈውሳል በእንዲህ ይፈውሳል እያሉ መስበክ ነው እንዴ? ወይስ ነፍሳትን ወደ ጌታ ማምጣት ነው? ሰዎችን ማዳን ነው ወይስ ፍራፍሩት ይዞ ወንጌል ሰው ወደ ቸርች እንዲመጣ ነው መጋበዝ ያለብን? እኛ ያላመኑ ሰዎችን ነው ወደ ቸርች ይዘን የምንሄደው እንጂ ፍሩት ተሸክመን አይደለም ይዘን የምንሄደው። እሷ ጥሪ እያደረገች ያለችው ፍሩት ይዘው እንዲመጡ ጨርቅ እንዲወስዱ። በጨርቅ እኛ እንደዚህ አይነት ነገር የለም። የሚያድን ጌታ እንጂ የሚያድን ጨርቅ አናውቅም። ልጅን የሚሰጥ እግዚአብሔር እንጂ በልጅ በአፕል በኩል እርግዝና የሚመጣ ነገር አናውቅም። ይሄ ወንጀል ነው። አልገባሽም? ያ ጎሄድ። እሺ አንድ ሼር አድርጉና ምናምን እንቀጥላለን። በነገራችን ላይ ትላንትና እዛ ቤት ገብታ ድጋሚ ስትዋሽ ነበረ። ስፔሻሊ እኔ በተመለከተ ለምሳሌ በጣም ባደገኛ ተዋሽ ነበረ። በጭራሽ እኔ ጋ ገንዘብ ሰብስባ አቅም በጭራሽ አለች። ውሸታም ነሽ ብርቱካን፣ አንተ ውሸታም ኖት። እንቀጥላለን። እሺ ግሎሪ ይቀጥላባ። ታብታብና ኮፕሊንኩን ከፍ አድርጉት። ማህበረ ቅዱሳን ተባረኩ። እሺ ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። አንድ ነገር ማንሳት ፈለግኩና ትናንት ወዲያ አንድ ስትዋሽ የነበረውን ቪዲዮ ፖስት ያደረኩት ቪዲዮ አለና እኔ ፍራፍሬ ሽጬ አላቅም፣ አፕል ሽጬ አላቅም ስትል ነበረ። በነገራችን ላይ በሷ ልክ ኢት ፍሩት ሽጦ አያውቅም። አዲስ አበባ የምታውቁ ከሆነ ኢት ፍሩት ተብሎ እንትኖች አሉ እንደ ሸማች የተቋቋሙ፣ እነሱ በሷ ልክ አልሸጡም። እና ዛሬ አንድ ወንድም ቤት በዚህ ጉዳይ ላይ አንድ ፕሮግራም አለ። ያውም ራሷ ጋር ምስክርነት የሰጠ ሰው ጭምር ከአንቺ ጋር በወሰድኩት የተጸለየበት ተብሎ በተባለው አፕል አርግዤ የ7 ወር ጽንስ ምናምን የሚል አንድ ምስክርነት ቀደም ፖስት የተደረገ ምን አለ እና ፕሮግራም አሁን አለ ከትንሽ ደቂቃ በኋላ ይጀምራልና ምን ያህል ውሸታም ሴት እንደሆነችን በዛው እስቲ ይወቅ ክርስቲያኑም እንዲጠነቀቅም ይረዳዋል። ምክንያቱም እቺ ሴትዮ በጣም ነጋዴ ነች፣ በጣም አጭበርባሪ ነች፣ ሌባ ነች። እንዴ ትናንትናም የነበረውን እንግዲህ አይተነዋል። እንደው ሄድ መጣ እያልንም ቢሆን እያየነው ነበረ። ማለት ነው ሰው በዚህ ልክ ግን እንዴት ከየት ነው ይመጣል ውሸቱ? እንዴ ትናንትናም አንድ ፖስት የተደረገ አንድ ቪዲዮ ነበረ አድርጌያለሁ። ዛሬ ጠዋትም ሌላ ቪዲዮ አይታችኋል። እዛ ላይም እሷም የድሮ ዘማሪዋም እየተቀባበሉ በጣም እንትን ሲሉ ነበረ እና ልክ እዛ ጋር ግን እንትኑን አይታችሁታል። ፖስት ያደረኩትን ቪዲዮ ቤካ በደንብ አይተዋል። ግን ልክ ዘማሪ ተብዩዋ እያወራች ልክ ኦርቶዶክስን መንካት ስትጀምር እሱ ጋር ኢሚዲየትሊ ቴክስት ይገባል ስልኩ ላይ። ወዲያው ዝቅ ብሎ አየና ተቀየረ ማለት ነው። ኮምፕሊትሊ ፊቱ ሲቀየር ታያለ። በቃ ምናምን ነገር አለና ወዲያው ተቀየረ። አየህ አላማችሁ የነበረው ኤርሚያስን ለማስመታት ብቻ ነበር የተሰበሰቡት። እሷ ግን የራሷን ደካማ ጎኗን ሳታስብ አወራች። ልክ እሷ ያችን ማውራት ስትጀምር ተቀየረ ልጁ። ምክንያቱም እንዲነካ አይፈልግም ያረስ። እሷ የሚሄደችበትን ርቀት አይታችሁታል። የድፍረቷን ጥግ ለሷ ተብሎ ኦርቶዶክስ ቤተክርስቲያን ስርዓቷን እንድትቀየርላት የምትፈልግ ዱርዬ። እንዴ የኔ እናት ምንም ማሸብሸብ ምናምን አያስፈልግም። መሄድ ከፈለግሽ እኮ ጥርግ ነው እንዴ።
ጥርግ ነው። አንቺ ስለሄድሽ ፕሮቴስታንት ቸርቹን ዘግቶ ለቅሶ የሚቀመጥበት ምክንያት የለም። ሂጂ እንኳን አንቺ ሐምሌና ነሐሴም ሄዷል እንዴ። ምንድነው እሱ እንደዚህ ወቁልኝ ማስታወቂያ። ባልሽም እንዲህ ፎክሮ ነው የሄደው። እምዬ ኦርቶዶክስ እያለ ስንት ጊዜ አላዝኖብን ነው። እሱም አንድ ዳር ያዘው። ሂጂ ናፍቆሽ ይሆናል እንዴ። ምንድነው እዚህ እየመጡኛ ላይ ማለቃቀስ? ሂዱ እናንተ ስለሄዳችሁ እግዚአብሔር ትውልድ ያጣል። ኧረ ተይ። አንድ ስባሪ ስሙኒ አትቀንሱም ከኛ። ያው እውነቴን ነው ማለት ስሙኒ ነው የማትቀንሱት ከኛ። ስሙኒ እንዴ ይሄ ሁሉ ፔንት ድሮ እናንተም ብሎ ነው እንደ መጣው ጌታን ሰምቶ የመጣ ትውልድ እንጂ እዚህ የተሰበሰበው የእናንተም መዝሙር ነው። የእናንተ ስብከት ማርቆት አይደለም እኮ አይደለ? እኔ ፔንት አይደለሁም ብላለች። ሰምተሃል አይደል? ግሎ ያ አይቴ ማለት አሁን ምንድነው መሰለሽ እኛም አበዛ ነው። እኛም ተጨማለቀን ነገሩ። በቃ ምን እንዳከረግናችሁ ሰቀላችሁ ሰማይ ያስነካል ካለ እነሱ ሰው የለም እንደ እንጎዝጎዝ እንነጥፍላችሁ አልናቸው። እውነታቸው ነው። ተጨማለቁ እንደ አንድ መድረክ ላይ ወጣው በወረዱ ቁጥር እየዘረፉ ነው የሚወርዱት። እውነት ነው። ምን ያርጉ? ምንድነው ኦርቶዶክስ ሊሄድ ነው? ለምን ሻዳ ይዙ የሚሄደው ሲፈልጉ እንዴ? ምንድነው የሚቀንሱት ከኛ? ይሄዱ። ምንም የሚያስፈራሩን ጉዳይ የለም። እኛ ጌታን አይተን የኖርን ሰዎች ነን ወገን እንጂ የሆነን አካል ተከትለን እነሱን ተደግፈናል። በእነሱ ጸሎት ነው እንደ ወጣን የገባ ነው ወዳጅ። ከነሱ ጸሎት በላይ የአያቶቼ ጸሎት ነው እንደውም የጠቀመኝ እንዴ። ምንም ይሄናል የሚያስፈራሩን ጉዳይ የለም። መሄድ ከፈለጉ መንገዱን ጨርቅ ያርግላችሁ ጥርግ እንጂ ዶክተሪን ቀይሩልኝ ይሄንን አስተካክሉልኝ እየተባለ ሽለላም ፉከራም አያስፈልግም። መሄድ ነው። መቼስ ይገባናል እኮ ለምን እንደምትሄዱ የሄዱትንም ስላየን። እዚህ በይፋ መስከር ስለማይቻል ነው በይፋ የሚሰክሩበት ወደዱ ይነዋም እያየናት ነው። ድሮ በቀሚስ ምናቃት ሴትዮ አሁን ታይት ለብሳ እኔ እንደው የደህና ሰዎችን መዝሙር ባታበላሽ መልካም ነው። እየወጣች አትጨፍርብን። እሱን ህይወት ከወሬ ናፈቃት ትሄድ። አይ ካለሽ ግን እንደ ድሮዋ እንደምናቃት ከዚህ በላይ ምንም እንትን የምትሉ ነገር የለም። መሄድ ትችላላችሁ ለማለት ያህል ነው። ከዛ በተረፈ ግን አንድ ፕሮግራም ያለችዋን በኋላ እስቲ ትንሽ ምን ሰማት ነገር አለች ብዬ አምናለሁ። ቴንክ ዩ ቤካዬ፣ ተባረኩ። እሺ አባ ተባረክ። ያስተብሌስት እሺ ታብታብና ኮፕሊንክ አሁንም አድርጉ። ማህበረ ቅዱሳን ቢያንስ ታብታቡ 100 ኬ ቢያንስ 100 ኬ እንዲገባ አድርጉ። እሺ እንደዚህ ያለ ትንቢተ ኤርምያስ ምዕራፍ 14 ቁጥር 14 ሁላችሁ የምታውቁት ነገር ነው። በነገራችን የምታውቁት የመጽሐፍ ቅዱስ ክፍል በጣም ወደው ነው። ስፔሻሊ እኔ በዚህ በነቢያቱ በአስተኛ ነቢያቱ ልክ በምሰራበት ጊዜ በጣም በተደጋጋሚ ከማነሳቸው ጥቅሶች መካከል ኤርምያስ 14 እና ሕዝቅኤል 13 አቲንክ 13 በጣም በተደጋጋሚ ከማነሳቸው ነገሮች ከብሉይ ኪዳን ማለት ነው። እንደ ዘዳግም ምዕራፍ 18 ቁጥር 20 ዘዳግም 13 በደንብ ነው ማለት ነው በተደጋጋሚ ማለት ነው። ሞር ሰዎቹ እንዲገባቸው ስለፈልግ እንደ ሮሜ ምዕራፍ 16 ቁጥር 17 እና 18 እንዲሁ ማቴዎስ 7 15 በጣም ብዙ የምንጠቅሳቸው ጥቅሶች አሉ። በእርግጥ በጣም ብዙ ግን ከብሉይ ኪዳን ጥቅስ ኤርምያስ 14 እንደዚህ ያለ 13 ላይ እኔም ጌታ እግዚአብሔር ሆይ ወየው፣ እነሆ ነቢያት በእውነት ሰላም በዚህ ስፍራ እሰጣቸዋለሁ እንጂ ሰይፍ አታዩም፣ ራብም አያገኛቸውም ይሏቸዋል አሉ። ከዛ ደግሞ ቁጥር 14 ላይ በጣም የሚገርም ነገር ነው። የእግዚአብሔርን ምላሽ ለነቢዩ ኤርምያስ እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢት ይናገራሉ። ነቢያቱ ማለት ልክ እንደ ብርቱካን አይነት ውሸታሞች ማለት ነው። በጊዜ የነበሩ በዚያን ዘመን የነበሩ ራሳቸው ነቢይ ብለው የመጡ ሐሰተኛ ነቢያቶች በእግዚአብሔር ስም የሐሰት ትንቢት ይናገሩ ነበርና እግዚአብሔር ለኤርምያስ ነገራቸው። እነኚህ ነቢያቶች ነው ምድሪቷ በጣም ሰላም ምንም በቃ የሚባል ነገር የለም ብሎ ይተነብያሉ። እነሱ ይሰማቸዋል ከሚሆነው ነገር አንጻር ማለት ነው። ግን እግዚአብሔር እንደዚህ ያለ ኖ ጀስት ተናገር ትንቢት። እግዚአብሔር እንዲህ ያለ ነቢያቱ ውሸት በስሜ ይናገራሉ።
አላኳችሁም አንድ እቺ አልተላከች ውሸታም ሰው ማለት እግዚአብሔር ውሸታም ሰው አይልክም ልኮ አያውቅም። በዘመናት መካከል እግዚአብሔር ሐሰተኛ ነቢይ ልኮ አያውቅም ሊልክም አይችልም። ማንም ሰው እየመጣ በስሙ የሐሰትን ቢል ሊናገር ይችላል ሊሞክር ይችላል። ስፔሻሊ ማይንድ እያነበቡ ኦኬ ካለው ሁኔታ ጋር ነገሮችን እያገጣጠሙ የእነሱን የልባቸውን መሻት ወይም የልባቸውን ሀሳብ ሊናገሩ ይችላል። ግንስ እግዚአብሔር አላካቸው ሳይላኩ የተላኩ ማለት ነው። ንግስቷን አስገቧት እንጂ መርሲያችን። እሺ አንድ ነገር መናገር እፈልጋለሁ። ሀሳቤቸው ማለት ነው። እሺ አንዴ ሀሳቤ እሺ ማቆ እሺ ቢዚ ስለሆነ ነው። እሺ በቃ ቀጥሉ። ቢዚ ነሽ ወይ? እሺ ቀጥይ ቢዚ ከሆንሽ ቀጥይ ቦታ ነው ያለችና ቤቲ ቀጥል። እሺ አላኳቸውም አንድ አላዘዝኳቸውም ሁለት አልተናገርኳቸውም ሶስት የውሸትን ራእይ ሟርትንም ከንቱ ንግግርም የልባቸውንም ሽንገላ ይሰብኳቸዋል። በጣም ነው የሚገርም። ሟርተኛ ሴት ናት እቺ ሴትዮ እንደምታውቁት በጣም ሟርተኛ ናት። ትሟርታለች አይገልጸውም። በጣም ረጋሚ ናት፣ ተራጋሚ ናት። ታውቃላችሁ የበላምን ስፒሪት አይደለም? የበላም ስፒሪት ባይዘ በላም ዝም ብሎ እርግማን ብቻ ነው። የበላም የብሉይ ኪዳኑ በላም በአዲስ ኪዳን መጥቶ በራዕይ ምዕራፍ 2 ላይ ትምህርት ሆኖ ነው የቀረበው። በነገራችን ላይ አደገኛ ነው። ስፒሪት ኦፍ በላም ማለት ነው የሚሰራባት ሴትዮ። ኦኬ ሰው እግዚአብሔር ሳይልካት ሳትጠራ እግዚአብሔር ምንም ሳይላት ከልቧ ማህደር እያመጣች የሐሰት ትንቢት የምትናገር ሐሰተኛ ነቢይ ናት። ማ ሲባል ብርቱካን። እኔ ልብስ ነጋዴ ብትሆን ያዋጣት ነበር። ባይት ወይ የተልች መርሲያችን አስወጧት። እሺ ስለዚህ ትላንትና በድጋሚ ያ ሰውዬ ገንዘብ ሰበሰብኩላት ያለው ምናምን ነገር ነሻቸው። አሁንም ስሚ በደንብ ትሰሚያለሽ። አሁንም አልብዬ በአንቺ ጨርቅና እንደውም ያላነሷቸው ነገሮች ሁላ ነበሩ። አንቺ መተሽ ኦልሞስት የዛሬ 10 ዓመት እኔ ፍሬሽ በነበርኩበት ጊዜ የዛሬ 10 ዓመት ኦኬ በወንጌል አማኞች ቤተክርስቲያን ኢስትለንድን በምትኖረው አፕል የአስገባሽ በካርቱን አሪፍ አድርገሽ ሲቸበችቢ ገንዘብ የሰበሰብኩት አሁንም እኔ ቤካ ነኝ። በደንብ ሲል እኔ ነኝ ከእንዳለ ጋር የስ እኔ ነኝ። ይኸው በህይወት አለው። ውሸታም ለነገሩ ትላንትና ስትዋሺ ዮናስ ሞነ የሚባለው ልጅሽ ወይም እጮኛሽ ነው አላውቅም፣ ብቻ ወሬቨር ምን አገባኝ። እሱ ደግሞ አዋርደሽ አይ እኔ በኤርሚያስ ምክንያት አይደለም የወጣሁት በኤርሚያስ ምክንያት አይደለም ወንጌል ገብቶኝ ነው ብሎ እዛ ዮናስ የወጣው በኤርሚያስ ምክንያት ነው አይደለም ብሎ ይኸው አሰማችኋለሁ ማለት ነው። ስለዚህ አፕል እያስገባሽ የሰበሰብሽውን ገንዘብ የሰበሰብኩት እኔ። ከዚያስ ስቲከር ሽጠሻል 2 እንደውም የኔ ፓስተር ልክ ለፍልፈሽ ልብሱ ምናምን ቲሸርቱን ለመሸጥ ለፍልፈሽ ምናምን ሞክርሽ ሲያቅትሽ የኔ ፓስተር ነው ለአንቺ ማስታወቂያ የሰራልሽ። የኔ ፓስተር የቀድሞ የኔ ፓስተር ማይክ ተቀብሎሽ ማስታወቂያ ሰርቶ እቺ ሴት ናት እሷን እናግዛት ያስፈልጋል በቲቪ ከፍታለች ምናምን ብሎ ሁለታችሁ ከኔ ፓስተር ጋር ስለምትተዋውቁ ከኔ ፓስተር ጋር ስለምትግባቡ ከኔ ፓስተር ሚስት ጋር ስለምትግባቡ ራይት ከኔ ፓስተር ሚስት ጋር ስለምትግባቡ እሰልሰዋለሁ። ቆሙ
ማይክ ተቀብለው አድቨርታይዚንግ ሰጥቶት የኔ ፓስተርስ በህዝቡ ስለሚሰማ ስለሚደመጥ ብዙ ስለሚቀበለው የእሱን ቃል ተከትለው ነው እራፊ ጨርቅሽን የቸበቸብሽው ቲሸርት የቸበቸብሽው ደን ገንዘብ የተቀበልኩት እኔ ቤካ ነኝ። አልተቀበልክ አልሰበሰበም። እኔ ይኸው እየመጥ እያወራሁ ሸራፍ ውሸታምን ውሸታም እያልን ለዓለም አደባባይ እናስታለን ማለት ነው። ውሸታም ሌላም ቪዲዮ ደግሞ እናሳያቸዋለን። ምን ችግር አለው? እናሳያቸዋለን። ውሸታም በጣም ነው የምታጭበረብሪው፣ በጣም ነው የምትዋሽው። ይኸው እየነገርኩሽ ነው። በአንቺ እንደዚህ ማድረግ ምክንያት ራይት የእኛ ቸርችና እዚህ ያለው ቸርች የእኛ ቸርችና ወንጌል አማኝ ቸርች ለ1 ዓመት ተጣልተው ተቃርነው በመካከል ጠብ ተፈጥሮ ለ1 ዓመት ተኮራርፈው ኖረዋሉ። በማን ሲባል በዚች ሐሰተኛ ነቢይ በብርቱካን የተነሳ ምን ሲባል የኔ ፓስተር ቆሙ አድቨርታይዚንግ ስለሰራ እንደ እኔ ገንዘብ ስለሰበሰብኩኝ እኔ ገንዘብ ስለያዝኩኝ የኔ ፓስተር ደግሞ ቆሞ አድቨርታይዚንግ ስለሰራ ማለት ነው። ሌላስ ኢቭን እንኳን ወንጌል አማኞች ስትመጪ መሪዎችም ፓስተሩም ከመምጣትሽ አስቀድሞ ስትመጪ ሽያጭ አይፈቀድም፣ የምትፈልጊውን ገንዘብ እንሰጥሻለን፣ የትራንስፖርቴሽንንም እንደ ደግሞ የሚያስፈልግሽን የቀለብ በሚበቃሽ ልክ እንሰጥሻለን ብለው ነው የጠሩሽ። ያውም ደጋግሞ ደውሎ መሸጥ አይፈቀድም ብሎ አንቺም አልሸጥም ብለሽ ለምን ሲባል መጀመሪያ ቀድመሽ እኛ ቸርች መጥተሽ ስታገለግይ ይህን ራፊ ጨርቅ ቸብችበሽ ገንዘብ ሰብስበሽ ስለሄድሽ እነሱም እኛ ቸርች መጥተው ስላዩ ይህ ነገር ድጋሚ እነሱ ቤተክርስቲያን እንዳይከናወን እንዳይደረግ ደጋግሞ ፓስተሩ ደውሉልሽ፣ ደጋግሞ መሪው ደውለውልሽ አሁን አልሸጥም ብለሽ ተስማምተሽ ነበረ የመጣሽው። አንቺ ግን በሻንጣሽ እነኝህን ቡቱቶ ሰብስበሽ መጥተሽ ስቲከር ምናምን ቀላቅለሽ ቸብችበሻል። ውሸት ነው። እኔ ጌታ በሚያውቀው እግዚአብሔር መንፈስ ቅዱስ ምስክሬ። አረ ተይ የአንቺ መንፈስ እኔ አላውቅም። እኔ አላውቅም እኮ የአንቺ መንፈስ አላውቅም። ወንድሞች ሳውራ እየጮኩ ነው። እኔ አላውቅም። ቶኔ ከፍ ስለሚል እንዴት ነው የማወራው? ግልጽ ነው አለ ወንድሞቼ እህቶቼ። ሴትዮዋ ህልም ያለች ውሸታም ናት። ውሸታም አሁን እንደዚህ አይታይ ብላ አራቆም እኔ ለመጀመሪያ ጊዜ ሳይወት ለኛለች እኮ አይታፈርም። ያ ሰው እያለች ማለት ያ ሰው እያለ ቤካ ነኝ እኔ ቤካ ነኝ አያም ቤካ ነኝ እኔ ያ ሰውዬ። ኧረ እባክሽ አይደለም 3 ቀን አብሮ አገልግሎ 3 ቀን አብሮ ውሎ እንደገና ሌላ ጊዜ 3 ቀን አብሮ ውሎ 3 ቀን አገልግሎ እንደገና በሌላ ጊዜ ተገናኝቶ ይቀርና አንድ ቀን ከሰው ጋር አብራችሁ ቁጭ ብላችሁ ከበላችሁ ያንን ሰው ልትረሱት አትችሉ። በጭራሽ ለማትችሉ ልትረሱት ኔቨር። ቤካ ነኝ እንዴ? ገንዘብ በፕላስቲክ ሰብስቤ የሰጠሁሽ እኔ እንዳለ ወደ ጊዮርጊስ ነበርክ። አንተም የእሷ ተባባሪ ከሆንክ ብሮዬ ናና፣ አዎ በኮሚሽን የሰራሁት ግን የወሰድኩት ገንዘብ የሌብነት ነው ብለህ ያንን ገንዘብ አምጥተህ በት ነው ወይም ደግሞ ለወልድ ምንድነው አምሶሪ ሌላ ሰዎች ስጣቸውና በልሳ ተመለስ። ዘማሪ እንዳለ ወልደ ጊዮርጊስ ዘማሪ እንዳለ ወልደ ጊዮርጊስ እየነገርኩ ነው። በዚያን ጊዜ እያንዳንዱ ስፔሻሊ ነቢያቶች ለምሳሌ በዛ ጊዜ የነበሩት ነቢያቶች እያንዳንዳቸው ከራሳቸው ጋር አንዳንድ ዘማሪ ይዞ መምጣት ይታወቃሉ። አንዳንድ ዘማሪ ይዞ ይሽከረከራሉ። እሷም ለጊዜው ያጨችው እንዳለን ነበረ። እንደውም ልንገርሽ እንደው እንድታስታውሽ አሁን ልንገርሽ በደምብ እንዳለ ወልደ ጊዮርጊስ የመጣው ሳውት አፍሪካ አንቺ ጸልየሽ ሞገስ ሆነሽ ምናምን ነገር ኤምባሲው እንደተፈቀደለት ምስክርነት በመስጠት ነው። እንዳለ እንደምታውቁት ያው ከእናንተ ሀገር ነው። እኔ እያንኑ ቃል በቃል ነው የምነግርሽ። ማነሽ ብርቱካን ውሸት ስለሆነ እያወራሽ ነው። ውሸታም ስለሆነች ማለት ነው። የአንቺን ውሸት ድጋሚ እንዳይሰሙ በአሜሪካ ያሉ ወንድም እህቶቼ ኢግኖር እንዲያደርጉሽ፣ በአሜሪካ ያሉ ወንድም እህቶቼ ኖ ብሎ አንቺን ኦኬ ምንድን ነው የሚባለው? የቮይኮት ነው የሚባለው። መርሲዬ ኦኬ እዛ የሚባለው
ኦኬ እንደዚህ አይነት ነገር እንዲያደርጉ በቃ በጭራሽ ማለት። ከዚህ አንቺም ደግሞ ትናንትና መርሲ እንዳለችው የስራ ምናምን ክፍት የስራ ቦታ ፈልገሽ ምናልባትም ማጽዳት ከሆነሽ ሄደሽ እንድታጠጂ በማጽዳት እንድትበይ እንጂ ሰዎችን የሐሰት ትንቢት የተናገርሽ እንድታጥበረብሪ ኖ፣ አይቻልም፣ አይቻልም። በደንብ ታውቂበታለሽ የምንዘፊበትን መንገድና የሰውን ልብ ኮርኩሮ የሰውን ምናምን ነገር ስሜት ነክቶ ለራስ ማመቻቸት በደንብ ታውቂበታለሽ። እዚህም መተሽ የተጠቀምሽው ተመሳሳይ ነገር ነው። ለምሳሌ እንዳለ በጣም ከምንወዳቸው ማህበረሰቦች ከደቡብ ኦኬ ስለመጣ እዚህ ያሉት አብዛኛው የተወደዱ የተከበሩ በጣም የምንወዳቸው የደቡብ ማህበረሰብ ብቻ ስለሚበዛ በተለይ ሳውት አፍሪካ ውስጥ ስለሚበዛ ከእናንተ አገር የሆነው ከደቡብ ነው እንዳለ ብለሽ የእነሱን ልብ ኮርኩረሽ በእንዳለ በኩል አልፈሽ የዘረፍሽው ሌባ ነሽ፣ አጭበርባሪ ነሽ። አዎ ታውቂበታለሽ መኮርኮሩ ምናምን ነገር ራይት ደን አብዛኛው በእንዳለች ተከሻ ከዚያሽ የእሱ ምስክርነት ከዛ የአንቺ ምናምን ትንቢት የሐሰት ነገር ተደባልቆ ሰው ሁሉ እውነት ለጌታ የቆመች ነች ብሎ እንዲያም ካደረሽ በኋላ አሪፍ ገንዘብ ሰብስበሻል። ማንሽ ሐሰተኛ ነቢይ ብርቱካን፣ ይሄ ሀቅ ነው። ሰው መጥተሽ እኔ ገንዘብ ሰብስቤ አላቅም፣ እኔ በምንም ነገር ነክቻ አላቅም፣ እኔ ይኸው መንፈስ ቅዱስ ምስክሬ ሽጬ አላቅም። ውሸታ! እዛው ጋር ግሎሪ በሰራው ቪዲዮ ላይ ራሱ አልሸጥም፣ ሽጬ አላቅም፣ ብሸጥሳ እናት አለን። የመርሳት ችግር አለብሽ እንዴ? ምንድን ነው የመርሳት ችግር አለ? ለዚህ ነው እግዚአብሔር አምላክ ሐሰተኞችን ደጋግሞ ነው የሚያዋርደው። ሐሰተኞችን ደጋግሞ መዋረድ ደግሞ አንዱ ነው። በቃ ደጋግመሽ ነው የምትዋረችው። ስለዚህ የእኔም ፓስተር ስም መጥራት አልፈልግም፣ የምስዮንም ስም መጥራት አልፈልግም። ታውቂዋለሽ እና ሰብስበሻል አፕልና ጨርቅ ቲሸርትና ስቲከር ቸብችበሽ ገንዘብ ሰብስበሻል። ትላንትና ወንዲውን ሴት አይታወቅ አውርቶ አዳሪ ነው። በዚህ ልክ መዋሸት በጴንጤዎች መካከል ውሸት የሚባል ነገር የለም። በጴንጤዎች መካከል ሁሉ ጊዜ እውነት ብቻ ነው ያለው። እውነት ብቻ፣ እውነት ብቻ። በጴንጤ መካከል ከእውነት ውጭ አንድም ውሸት ልታገኝ አትችልም፣ ልታገኙ አትችሉም። እያየን እንቀጥላለን ወንድሞች ሴቶች ስላሉ ማለት ነው። እሺ መሲ ዋይ እንኳን ደህና መጣሽ። ቤካዬ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ በጣም ደህና ነኝ። ዋትሳፕ ላይ ጽፌልሃል። እሺ ያገኘው አካባቢ ከሰው ጋር ሰው ነው እሷ ጋር ይዞኝ ሄደው ማለት ነው። እንደውንም ቸርቿ እንት በቬላ ከዓለም አቀፍ ቸርች የነቢይ ኤርሚያስ በዛ በኩል ሆኖ እሱ ቸርች ታልፎ እንደገና በታክሲ ወረደ። ከዛም በመጀመሪያ ደረጃ ምን አደረገች? ጸለየች። ምን አለች? ከዛ በፊት መባ አለች። ከዛም አስራት ሴትም ስለሆንኩ እንድታግዙኝ ምናምን አለች እና እንዳለ ሰው ያለውን ቀፈለች። ከዛም እኔ በጣም ደግሞ ቁጭ ብዬ እያየሁ ነበረ። እንደሁን በቃ በጌታ እየቆየው ምናምን ሲል ነው እንጂ በጣም ነበር የማየው የምከታተለው ማለት ነው። ከዛም በኋላ መጨረሻ ላይ ሁሉንም ሰው ብር ከጨረሱ በኋላ እንደገና መጨረሻ ላይ ጸለየች፣ ጨረሰች። እንደው የሆነች ትንሽዬ ጨርቅ ደግሞ እዛው እንዳለ ሳይሆን የሚቆረጠው ተቆርጦ ተጽፎበት ተዘጋጅቷል ማለት ነው። እንደውም የተዘጋጀበት እቃ ትንሽዬ ክብ ሰፌድ ነገር ነው የምታክለው። ጥንጥዬ ነገር ናት። አንድ ሰው ይይዛል፣ ሌላ ሰው እያነሳ ይሰጣል ማለት ነው። ከዛም እኔ እንደውም ጠጋ አልኩኝ፣ ምንድን ነው የሚያደርጉት አልኩኝ እና
ዝም ብሎ ብድግ ተደርጎ የሚካሄድ ነው የመሰለ ግዴታ ነው የመሰለኝ እኔ ማለት ነው። ብዙም ስለማላቅ እንደዚህ አይነት ነገር ከዛ ሳይ 500 ብር ሲከፍሉ አየሁኝ ማለት ነው። እና በቃ ከዛን ጊዜ ጀምሮ በጣም የትም አልሄድኩም። የትም ወደ ቤት ተመለስኩኝ። እንዴት እንደዚህ ይሸጣል ብዬ በጣም ጥያቄ ሆነብኝና የትም ቸርች አልሄድኩም። ዝም ብዬ ቤት ውስጥ ቁጭ አልኩኝ ማለት ነው። ብዙ ጊዜ ቁጭ አልኩኝ። ከዛም በኋላ የሆነች ልጅ ነገርኳት እንደዚህ ብዬ ስነግራት ኧረ ዝም ብሎ እኮ ነው ሁሉም ቦታ እንደዛ ነበር የመሰለኝ። ኧረ ዝም ብሎ ነው ይሄ እኮ ምንም ዝም ብሎ እኮ ነው፣ ሁለተኛ እዛ እንዳትሄጂ ምናምን አለች። ከዛም በቃ መጨረሻ ላይ እኔ ቸርች ምናምን መሄድ በደንብ ጀመርኩኝ። ከዛም በቃ በገነት ቸርች ታቀፍኩኝ። እግዚአብሔር ይመስገን ምን እንደዚህ አይነት ነገር የለ ምን የለ በቃ ከነሱ ጋር ቀረው እዛው አሁንም እዛው ነኝ። ጌታ ይባረክ። ያው አሁን ትንሽ ራቅ ያልኩ ቦታ በሆንም ይሄን ይመስላል። ግን አይቻለው በአይን አይቻታለሁ ስትሸጥ 500 ብር ስትቀበል ማለት ነው። ደግሞ የእውነት ነው የእውነት ብር ታስከፍላለች። አይቻለሁ። ተባረኩ። በቃ ቦታ ልልቀቅ። እታች ይሆናለሁ። ሜርሲዬ በጣም ነው የምወድሽ በጣም ጌታን እና ተባረኩ። እሺ አቶ በረከት የምትባለው ሰውዬ ናግባ እንጂ ችግሩ ምን መሰል እንደዚህ አይነት እንትን ምንድነው የሐሰተኛ ነቢያቶች ተባባሪዎች እና የጥቅም ተጋሪዎች ብዙ ጊዜ እንደዚህ ትላላችሁ፣ እንዲህ ማለት ትወዳላችሁ። ናግባ እናንተ ከኛ ጋር አውራ፣ ናግባና ሞግተን ናገባና ሞግተን ምን ችግር አለ? ከእግዚአብሔር ቃል አንጻር እንደዚህ ይሄስ ልክ ነው የምታደርገው ነገር እንደውም የሷን እውነተኝነት ነው የሚገልጠው ብለህ ካልክ ናገባና አውራ፣ ናገባና አውራ። ችግሩ እኔ ጌታ ምስክሬ ነው የምላችሁ ሁሉ ጊዜ ይሄ በጣም ሲሪየስ ነው። የውስጤን ጩኸት ነው የምነግራችሁ። እኔ ለ2 ወር ስልጣን ቢኖረኝ በ2 ወር ውስጥ ነው ሁሉን ነገር ወደ አንድ ማመጣው። በ2 ወር ውስጥ ብቻ ይከስ እንደዚህ በደሃ ገንዘብ ሆዳቸውን የሚምሉትን ሐሰተኛ በሐሰት ትንቢት የተናገሩ በሐሰት እንትን የሚሉትን በጠቅላላ ሰብስቤ ነበረ። ብቻ የምሬን ይሄን ሳወራ ምን አይደለም የእውነቴን ነው የምላችሁ። በእነሱ ሰበብ ነው እኛ የተሰደብነው፣ በእነሱ ምክንያት ነው እኛ አንገታችን የደፋ ነው። መተን ወንጌልን በነፃነት በድፍረት እንዳንናገር የተከለከለው በእነዚህ ሐሰተኛ ነቢያቶች ምክንያት ነው። መሲዋ የቀጥይ። እሺ ቤታይ አንዴ ድምፅ ላስተካከልና ትላንትና ያልኩትን ላሰማ ብዬ ነው። እሺ ስለዚህ ቻሌንጅ ማድረግ የምትፈልጉ ሰዎች ካላችሁ ግቡ፣ ምንም ችግር የለውም። ያ ግሎሪዬ ማይክ ከፍተህ ነበርና ማውራት ፈልጎ ነገር እሺ በኤርሚያስ ላይ ዋሽችን ውሸት ላሳያችሁና ከዛ ማን ነው የሚለው ነገር ደግሞ ትንሽ ላሰማችሁ። ዛሬም እንቀጥላለን። እኔ አምናለሁ። አሁን አንቺ አለማመን መብትሽ ነው ያለ አለመቀበል። እኔ ግን አምናለሁ። ሰዎች እየተቃወሙትም ቢሆን እኔ ወንጌል ሲሳደብ ነው የማውቀው። እኔ ሲሳደብ ከዚህ በኋላም ቲክቶክም ስለማልገባ ብዙም አይገርመኝም። ግን አንደኛ ሲሳደብ ማውቀው ሲሳደብ በምድር ላይ ሲያንቋሽሽ የሰው እምነት ሲሳደብ፣ ሰው ሲሳደብ፣ ጴንጤ ሲሳደብ፣ አገልጋይ ሲሳደብ ብር ከሰጡት አይሳደብም። የፈለገ እንደውም ነዩ ጩፋ ምናምን ካል የሆነ ሰው ምናምን ይላሉ ማለት ነው። እሱ ሰው ሌላው ሰው የሚነካቸውን አይነካም። እርግጠኛ ነሽ? አሁን ይህን ያልሽው ማስረጃ አለሽ? እርግጠኛ ነኝ፣ በደንብ እርግጠኛ ስለሆንኩ አሁን ገና እሱ ገና እሱ ስለኔ 100 ጊዜ ገና ቁጭ ብሎ ያወራ፣ እኔም እሱን ዝም አልተወውም። እንደሱ ክርስትና ያበላሸ ክርስትና ያበላሸ እንደ ኤርሚያስ የለም። ኤርሚያስ
ውሸታም ነው፣ ተሳዳቢ ነው፣ ወንጌልም አልሰራም። ወንጌል ሰርቶ ሰዎችንም ወደ ጌታ አላመጡም። ሄዱና ሰርቷ እንዳትሄዱ፣ ከኔ ጋር እንዳትሄዱ፣ እንደዚህ ኦርቶዶክስ ያረከሰ ካቶሊክ እያንዳንዱ እምነት ምንም ያልሰራ በዚህ ምድር ላይ ማን ነው ብትጠይቂኝ ኤርሚያስ ነው። በቃ ምንም አንድም ሰው አላዳን። ዮናስን እኮ መለሰው እኮ ዮናስን እንኳን እኮ ያስተወው ጌታን ልርቅፍ ዮኒ ይናገራል። ነገ በሱ ጋር ወጥቼ ላወራ ይችላል። የዮኒን እንኳን ጌታን በቃ ወይ እነሱ ቤት ገብቼ በቃ እያለ እኮ የወጣው እኮ በኤርሚያስ እኮ ኤርሚያስ ይህንን ያደረገው። ኤርሚያስ ለኤርሚያስ ማስረጃ አይጠየቅም። ኤርሚያስ ሁል ጊዜ ወጥቶ ነቢት ብርቱካን ፖታ ትሸጣለች፣ ነቢት ብርቱካን ፍሩት ትሸጣለች፣ ነቢት ብርቱካን ምናምን ከሚል ወንጌል ሲሰብኮ እሱ አንድ ሰው ያምጥ፣ አንድ ሰው ያምጥ። ስለዚህ እኔ አሁን ከዚህ በኋላ ባገለግል ለምኑን አሁን እሷ ወጥቶ ቸርች ባይኖር ብተውስ መኖር ከጌታ ጋር ማን ይከለክለኝ? ኖር ከጌታ ጋር ማን ይከለክለኝ? ኖር ከጌታ ጋር ማን ይከለክለኛል? የከበርኩ ሴት ነኝ፣ ልጆች እናት ነኝ። እንደዚህ ቁጭ ብሎ የእሱ ጄሌዎች ገብተው እንዲህ ሲሳደቡ ከማየት ምንድን ነው? ኤርሚያስ አንድ ነገር ሰውጌትን ጨርሼ እኔውን ጨርሳ ኤርሚያስ ወንጌል ሰበከ ወይ ለምትይ አልሰበከም። ውሸታ። አሁን አንቺ ስሜታዊ ሆነሽ ነው በፈለገ ታምር ብትይ ወንጌል ሰበከ ቢባል ኤርሚያስ እኔ በፈለገ አንገቴ ይሰጣለሁ። ኤርሚያስ ሲሳደብ ነው የኖረው። ወንጌል አልሰበከም። አሁን በቃው ንስሐ ገብቶ በስነ ስርዓቱ ከእግዚአብሔር ጋር ጊዜውን ያሳል። ከዚህ በኋላ ወደ ክርስትና ጌታን እንደገና እንዳዲስ ይቀበል። ምንም የሚያውቀው ታሪክ ስለሌለ ከዚህ በኋላ ደግሞ ኤርሚያስን ማስተላለፍልን መልክ እየወጣ የፈለገህን ብትናገር እኔ መልስ አልሰጥህም። በቲክቶክም በምን ሚዲያ አታገኘኝም። ስለ ቸርች አገልግሎት ከሆነ የሚፈልግ ሰው መጥቶ ይገልገል፣ የማይፈልግ ሰው ደግሞ ምንም ማድረግ አልችልም። እግዚአብሔር ይመስገን፣ እግዚአብሔር ያኖራል፣ እኖራለሁ። በቸርች ነገርም አይደለም የምኖረው እውነት። ስለዚህ መኖሪያ ምን እንደሆነ ግልጽ ነው ማለት ነው አይደል? ስለዚህ ቸርች ብላ የከፈተችው ነገር ሾፕ መተዳደሪያ ነው ማለት ነው። ግልጽ ነው። እሺ ማን ነው ተሳዳቢ? እናሰማችኋ። ታዲያ ምን ችግር አለው? ማን ነው ተሳዳቢ? እስቲ ቆይ ተሳዳቢ ማን ነበር? ማን ነው ተሳዳቢ? አሁንም የምነግርህን ነገር ስለ ዛሬ ምድሪቱ ተጨንቃኝ ያለችው ህዝቡን ሰብስብና ጸልይ። አንቺ ለምን አትጸልይም? ሪዝዋን ከምሸች ሪዝዋን መሲ ቀጥይ፣ ከፍተሽ ቀጥይ። እሺ ይሄ አሁን የማሰማችሁ ድምፅ ከዛሬ 9 ዓመት በፊት ኤድመንተን መታ እያገለገለችበት እና እዛ መታ ደግሞ ያደረገችውን ነገር ነው። ከጋበዛት ፓስተር አንደበት የምንሰማው ትናንትና ነው ደውሎልኝ የነገረኝ። በመሀል ያገናኘን ሰው ድምፅ ስላለ እሱን አውጥቼዋለሁ፣ ግን ያደረገችውን ስሙ። ያው ስትመጣ ረመዳ ሆቴል ያዝኩት። ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ የአገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም ሄድ ነው። ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉን። ከዛ በኋላ ወንድማችን ዘማሪ ሳሚ
የሆነ ወርድ ተጠቀምና አላስታውስም። እንደዚህ በአንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም ደስ ያለ። እኔም ያው ብዙ ብሌንትን አይደለውም ያው ታገኛለህ። እዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱን መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመርጂኖ ሼልፎቹን ሁሉ እንትን ሲበረብር ሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበር እና አወጣሁት። ውስጡ ምን ያላወቁም ሰጠዋት። በዛ አታገለግም ዛሬ አልኳት። ያው ስትመጣ ከዚህ በኋላ ያለው ድምፅ የሌሎቹ ሰዎች ድምፅ ስላለበት እዚህ ጋር አቁሜዋለሁ። እንግዲህ የዛሬ 9 ዓመት ስትመጣም የያዝንላት ራማዳ ሆቴል ነው። ከነ ሆቴሉን የነገረው ከዘማሪ ሳሚ ጋር ነበረች። ፓስፖርት እና ብዙ ሺህ ዶላር የብዙ ሰዎች ድምፅ ስላለ ነው በመሀል ብዙ ሺህ ዶላር ጠፍቶብኛል ብላ ነው ያበደችው ማለት ነው። ተፈለገ ታጣ እንደሰማችሁት። ከዛ እሱ ግን ፓስተሩ ግን በቃ ግዴታ አንድ እድል ስጡኝ ብሎ ሲፈትሽ አገኘው። ኦኬ ቦርሳ ውስጥ ፓስፖርት አለ፣ ብር ግን የለም። ምንድን ነው ያደረገችው? መጨረሻ ላይ ፓስፖርቴን ሳይነኩ ብር ወስደዋል ብላ አበደች። አገልግሎቱንም ተከለከለች ማለት ነው። እዛ ሄዳ የዛሬ 9 ዓመት እንደዚህ ያደርጋለች። ሰው ቤተክርስቲያንን አስጨንቃ ብር ልትወስድ ማለት ነው። ካናዳ የሄደች ጊዜ ዛሬ 9 ዓመት ማለት ነው። ሌላው ደግሞ ምንድን ነው የሌሎች ሰዎች ድምፅ ስላለ እንዲገባ ስላልፈለግኩኝ ነው። ትንቢት ተነግሯቸው እስከዛሬ እንግዲህ በጌታ ፈቃድ ይሆናል ተብሎ እየጠበቁ ትወልዳላችሁ ተብለው ያልወለዱ እንግዲህ እሱን እንግዲህ እውነት እግዚአብሔር ተናግሯት ከሆነ እግዚአብሔርን እየጠበቁ ነው። እኛ ግን ስለምንመረምርና ስለምናውቅ የብዙዎች መታ የተናገረችው ነገር አልሆነም። እንግዲህ ፓስተሩ ራሱ ነው ደውሎ ያገኘኝ ማለት ነው። ምናልባት የምትፈልጉ ከሆነ የሆነችውን ፓርት ስንተዋወቅ ስሙን ሲነግረኝ እኔም ስሜን ስነግረው እሱ ፓርትም አለ አሰማለሁ። ግን ማሰማቴን ስላልነገርኩት የፈለግኳትን ፓርት ነው መርጬ ያሰማኋችሁ ማለት ነው። ፓስተሩ ስንተዋወቃለ ፓስተር ገሌ ይባላለሁ አለኝ። እኔም እንግዲህ ያው ሜላት ይባላለሁኝ አልኩት። በቲክቶክ ስሜ ስለማያቀኝ ማለት ነው። በዛ ወይ ነው የተዋወቅነው። ስለዚህ ትላንትና እዚሁ ቤካ ቤት ቁጭ ብዬ ነው እሱ የደወለልኝ ማለት ነው። የዛሬ 9 ዓመት ኤድመንተን ላይ እንደዚህ አይነት ስራ ሰርታለች። ስለዚህ የሆነ ሲስተም ቴክኒክና ታክቲክ ይዛ ነው የምትሄደው። አሁን ያ ቤተክርስቲያን ያ የጋበዛት ጉባኤ ተጨንቆ እቃ ተሰረቀች ተብሎ እሷ ጠፋብኝ ያለችውን ብዙ ሺህ ዶላር ይዛ ለመመለስ ከነሱ ለመውሰድ እቺ አሁን ራቁቷን መግረፍ በቃ በሳማ መግረፍ ነው እቺን ሴት። እቺ ሊትራሊ በጨለማው ስፒሪት የምታገለግል ሴት ናት። በጨለማው ስፒሪት የምታገለግል ሴት ናት። አሁንም ተናግሬያለሁ። አሜሪካ ከመጣች በኋላ እንደዚህ የሚታለብ ህዝብ ያለ መስሏት ነው። ስራ ስሪ፣ በቃ ክፍት የስራ ቦታዎችን የተለያዩ ዌብሳይቶች ላይ እንደገና ደግሞ በሰው ሪኮሜንድ ተደርገሽ ስራ ስሪ። አታልቢም ይሄንን ህዝብ በውሸት። የዛሬ 9 ዓመት ራማዳ ሆቴል ኤድመንተን ካናዳ በሙሉ ወንጌል ቤተክርስቲያን ጋባዥነት ሄድሹ። እኔ ቲክቶክ ሜሴጅን ዘግቻለሁ ቤካ። ግን በሰው ፈልጎ የሚያገኘኝ ሰው ስለሷ የሚነግረኝ ማአት መሲጋም የተላከላት ሜሴጅ አለ። ትናንትና ሼር የተደራረግ ነው። አሞጽዬ ሳማማ ያቃጥላታል፣ ሰውነቷን ልብልብ ያደርጋታል። በሳማ ተገርፋ አታውቅም መሰለኝ። አንተ አታውቀውም ማለት ነው። አሁን እኔ ሜሴጅ ቦክሴን ብከፍተው ማአት ነገር ነው የሚገባው፣ ማአት ነገር።
ብዙ ሰዎች ሪች አውት እያደረጉ ነው። ለካ ፍንጭ ነበር የሚፈለገው፣ ለካ በር እስኪከፈት ነበር፣ የሆነ ምክንያት ነበር። ሁሉም ሰው ለካ ይዞ ተቀምጧል። እንዴ አሁንማ ወደዚህ ስራ መዞር አለብን። በቃ አለቀ። የሌሎቹን ካለ ላኩልን። እንዲህ በጽድቅ የማያገለግሉ ከሆነ ይሰጣሉ። ምንም ችግር የለው። እየጸዳ ይሄዳል ቤቱ። እና ይሄ ነው እኔ እጅ ላይ ያለው። ሌላውን ቮይስ ማስተካከል የምችለው ነገር ካለ ላስተካከልና የተቀረውን ማሰማት እንትን እላለሁ። ካልሆነ የኔ ድምፅ ስተዋወቀው በትክክል እንዳወራሁት እንዲታወቅ ስተዋወቀው ሰላም ፓስተር እኔ ሜላት እባላለሁ ያልኩበትን ቮይስ ትሰሙታላችሁ። ቀጥሉ። ጌታ ተቸገረን እኮ ዘንድሮ። ያው እንግዲህ ከዚህ በላይ ምን ማስረጃ ያስፈልጋሉ? በነገራችን ላይ ወንድሞች ገና በጣም ብዙ እኮ አልኳችሁ። በጣም ብዙ መረጃዎች እሷን በተመለከተ ይመጣል። ደገም የሚል ሰው አለ? እሺ ድገሚ። ያው ስትመጣ ረመዳ ሆቴል ያስኩት። ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም እዚህ ጋር ልብ በሉ፣ የሰው ስም ሜንሽን አድርጓል። ዶክተር መዝገቡ የሚባል በቃ ሜንሽን የተደረጉ ስሞችን ያዙ። ነው ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉ። ከዛ በኋላ ወንድማችን ዘማሪ ሳሚ የሆነ ወርድ ተጠቀምና አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም ደስ ያለ። እኔም ያው ብዙ ብሌንትን አይደለውም ያው ታገኛለህ። ከዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱ መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመዲኖ ሼልፎቹን ሁሉ እንትን ሲበረብር ሼልፍ ቦርሳ ውስጥ ከኋላ በኩል የሷ ቦርሳ ተቀምጦ ነበር እና አወጣሁት። ውስጡ ምን ያላወቅኩም ሰጠዋት። በዛ አታገለግም ዛሬ አልኳት። ያው ስትመጣ ከዛ ዛሬ አታገለግም ተባለች። በሰዓቱ አላገለገለችም። ሌላ አገልጋይ ነው ያገለገለው። ከዚህ ቀጥሎ ያለው ቮይስ ላይ እዚህ ግሩፕ ኮሉ ላይ የነበሩ የሁለት ሰዎች ድምፅ ስላለ እሱን ማስገባት ስላልፈለኩኝ ነው። በቃ ካናዳ ኤድመንተን የዛሬ 9 ዓመት ተጋብዛ ሄደች። ቦርሳ የጠፋ ከሆቴል ብዙ $1000 እና ፓስፖርቴ ብላ ማለት ነው። እቺ እልም ያለች ማፊያ አጭበርባሪ የምታልብ ሰው ናት ማለት ነው። በቃ እግዚአብሔር አገልጋይና እግዚአብሔር መንፈስ ያለባት ሴት አይደለች፣ ሌባ ናት። እንደዚህም ደግሞ ብዙ ቦታ ተጋብዛ ሄዳ ያደረገችውን አሁን ይሄን የሰማ ደግሞ ሪች አውት ያደርጋል። ገና ብዙ ደግሞ ይመጣል። የሚመጣውን ሁሉ እንዳግባቡ እንዳስፈላጊነቱ እኛ ደግሞ እያመጣን ለእናንተ እናሰማለን። ትጠነቅቃላችሁ። የቅርብ የምትሉት ሰዎቻችሁን ትነግሯቸዋላችሁ። ሶሻል ሚዲያ ላይ አክቲቭ ያልሆኑ አሁንም ድረስ ደግሞ የሚታለሉ ሰዎች አሉ። ለነሱ ደግሞ እናንተ እዚህ ያገኛችሁትን ለነሱ ደግሞ ሼር ታደርጋላችሁ ማለት ነው። ቀጥሉ። መሲ ጋር ያለውን ደግሞ ማስረጃ ማሳየት ብትችል፣ ካልሆነም ደግሞ እኔ ያሳያለሁ ስለላከችልኝ፣ ግን እድሉን ለሷ አልስጣት። እሺ መሲ ቀጥይ።
እኔ ሜርሲ አንቺ አሳይ። እኔ ትንሽ ወደ ቤት አልገባም ስራ ላይ ነኝ እና አሳይ አንቺ አንብቤላቸው። እስቲ አውሪ ትንሽ። እሺ አንዴ ዳውንሎድ ላድርግ። አላወራለች። በነገራችን ላይ አሁን ያልሽውን እኔ ዛሬ ቢዚ ሆኜ ምናምን ነገር አልጠየኳቸውም እንጂ መሪዎችን ተመሳሳይ ቴክኒክ ትጠቅማለች እኛ ጋር ተመሳሳይ ታክቲክ። አሁን ያልሽውን አይነት ነገር አይ ቲንክ ላይክ እርግጠኛ በጣም መሆን ነው የፈለግኩት። ማለት ልክ ይሄ ነገር ስሰማ ወደ ራሴ የመጣው ነገር አለ። ተመሳሳይ እንደዚህ ጠፍቶብኛል የሚል ነገር ተመሳሳይ ነገር አድርጋለች ሴትዮ። ተመሳሳይ ነገር በጣም እርግጠኛ ሆኜ ላይ ከመሪዎች እስከሰማ ድረስ ምናምን ነው። ዛሬ ነው ቢዚ ሆኜ ነው እንጂ ጠፍቶብኛል እንደዚህ ሆኖብኛል አይነት ነገር በጣም ነው የምታደርጉት ሴትዮ። ህልም ያለች በጣም አጭቤ ናት። በጌታ በኢየሱስ ቀጤ መሲዋ ስማ ሜርሲ ያለሽ ግሪን ስክሪን እያደረኩት ነው። አንዴ ጠብቀኝ። ቤካ እኮ ታጣድፈናለህ እኮ። ቆይ አንዴ ጊዜ ስጠን እንጂ እንዴ ድን ነው ሜርሲ ያታነቢላቸው ክሬቲቪቲ ታድርገው እና ከዛ ታነበዋለች። ቤቲ ርዕሱን ወደዚህ አድርገው ወይ እሷን በትልቁ አርጋት፣ በትልቁ ነው በደንብ እንዲታይ። እኔ ስራ ላይ ስለሆንኩ ነው። ወንድምነት አለው ከትንሽ ደቂቃ በኋላ እንትን በፕሌን እንደምንም አፍጥኙ። አካውንቱ ይታያል። በይካዬ አይታይም። አካውንቱ ጄሪ ነው የሚለው። ምናልባት ለእኔ መሲናት የላከችልኝ። መሲን ነው ፎሎ ያደረገቻት። መሲ ፎሎ ባክ መልሽላት። ምንድን ነው የላከችልኝ? ከታች አለች። ቆይ አንዴ ላሳያ። አንዴ አካውንቷን ቆርጬ ላሳይ። ለምን እኛ በማስረጃ ስለምናወራ ማለት ነው። ከታች አለች። ያቺ ነው ከታች አለሽ። ጄሪ ከታች ካለሽ መግባት ትችያለሽ። በነገራችን ላይ አስገቢያት፣ ሳቢያትን አስገቢያት። አቤት ሰው ግን እኔ ሰው በእግዚአብሔር ስም ሰው ካጭበረበረ እኔ ይተወቅ። አይ ቲንክ ቁርጥ ይላል። አይ ዶንት ኖ እንዴት ማድረግ እንዳለብኝ አላውቅም፣ ግን ጄሪ ነው የሚለው አካውንቷ። ኦኬ ጄሪን እሺ አስገቧት በቃ ካለች። ለማንኛውም እናንብበው። ነቢይ ብርቱካን የተባለች ሴትዮ የዛሬ 10 ዓመት በኢትዮጵያ አቆጣጠር ጉለሌ ሉተር ቸርች ቄስ የሆነ ቄስ ፍቃዱ የሚባል አገልጋይ በትዳር ውስጥ ከባለቤቱ ጋር ልጅ አልነበራቸውም። ነገር ግን በጣም ነበር የሚዋደዱት። አንድ ቀን የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት ብለው ሲጠይቋት መውለድ የማይችለው ባሏ ነው፣ ልጆ እሱን ፈታ ሌላ ካገባች ትወልዳለች፣ አፋቷት ብላ ቁጭ። እናትየውም እየበረሩ ልጃቸው ቤት ሄደው የማይወልደው እሱ ነው ተብያለሁ፣ ፍቺና ሌላ አግብተሽ ውለጂ ብላሻለች ብርቱካን፣ እባክሽ ልጄ ፍቺ፣ ካልፈታሹ ሞቼ ይገኛለሁ ሲሉ ልጅ እንዴት ትዳር ፍቺ ትይኛለሽ ብላ እናትና ልጅ ከፍተኛ ጸብ ተፈጠረ። ከእናቷ ተጣልታ ትዳሯን ሳትፈታ እስከዛሬ አሉ። ልጅቷ ጠንካራ ባትሆን ትዳሩ ይበተን ነበር። እንግዲህ የሰውየው ስም ተጽፏል እዚህ ጋር ቄስ የሆነ ቄስ ፍቃዱ የሚባል ተብሏል። እንግዲህ ውሸት ከሆነ ይኸው ስም ተጽፏል። በነገራችን ላይ ሜርሲያዬ አድራሻውም ጭምር ተጽፏል። ጉለሌ አረ የሚለው ጉለሌ መካነ ኢየሱስ ማለቷ ነው። እንግዲህ ሉተር ቸርች አለችው። እንትን መሰለኝ ሉትራን ቸርች ጉለሌ ማለት ወይ ራስ ደስታ ጋር ያለው ሉትራን ቸርች ነው።
አሁን ደግሞ ፓስተር ጋር ተሻግሮ ያለው መካኒስት ቤተል ሊሆን ይችላል። ቤተል ከሁለት አንዱ ጋር ማለት ነው። ኤግዛክትሊ በቃ ያው ከነ ማስረጃው ከነ ቄሱ ስም ከነ ትዳሩ ተጽፏል ማለት ነው። መካኖች በእኔ እጅ አልወለዱ። የሴት መካንነት ብቻ ነው እሷ የምትፈታው፣ የወንድ መካንነት አትፈታም ብላለች አይደል? መካኖች በእኔ እጅ ወልደዋል። ታዲያ ሴቶች ብቻ ናቸው በእሷ እጅ የሚወልዱት? ባልየው ከሆነ መውለድ የማይችለው የወንድ መካንነት በእሷ ጸጋ አይሰራም ማለት ነው። የወንድ ይከብዳል። እኔ እኮ አሞኛል እንደዚህ፣ ግን ያው ምላሴ ይረዝማል ለመለፍለፍ ማለት ነው። የወንድ መካንነት ዴሊቨርድ አይሆንም? ንገሩኝ እስኪ። ወንድ መካንነት በሌላ ሴት ነው እንትን የሚባለው። አንቺ ደግሞ ተይ እንጂ። ምን ማለት ነው? አንቺ ደግሞ ምን ማለት ነው? በሌላ አንቺ ሴትዮ ትዳር ፍቱ። እንግዲህ ይሄ ነው እንደምታዩት። ወይ ምንድነው ሚድዋይፍሪ ነበር ማጥናት የነበረባት እኮ ሴት። አዋለድኩ አስወለድኩ አዋለድኩ ለማለት ወይ ሚድዋይፍሪ ሲስተር ነብይት የሚለውን ትተን ሲስተር ብርቱካን እንላታለን። አዎ ሴትማ በቃ ስስ አይደለች። ሴት እኮ በቃ እንትን ማን ነው ቢሾፕ ዳዊት እኮ ብሏል፣ ነፃ የሚወጡት ሴቶች ናቸው። ለምን? መንፈሳቸው ስብር ስለሚል አለ እኮ በቃ። ወንዶቹ ግን ያው እንደዚህ ስለሚገበዙ መተው ጉባኤ ላይ ምናምን መንፈሳቸውን የማይሰብሩም ብሏል እኮ። ይሄንን ቪዲዮ አላያችሁትም? ሴት ግን ስስ ናት። በዛ ላይ መውለድ የማይችሉ የመውለድ ጉጉት አለ እንዴ! እና ተሳክቶልናል። በነገራችን ላይ ወገኖቼ፣ እህቶቼ፣ ወንድሞቼ በጣም ተሳክቶልናል። ገልጠናታል። ከዚህ በላይ ደግሞ ትገለጣለች። እኔ እንደዚህ ሜሴጅ ቦክሴ ዝግ ነው። ሜሴጅ ቦክሴ ክፍት ቢሆን ምን ያህል ሰው ሪች አውት እንደሚያደርግ ኢማጂን። አሁን ራሱ በሰው የሚደውለው ሰው መዓት ነው። እና ተሳክቶልናል፣ ገልጠናታል ሙሉ ለሙሉ። ሰው ደግሞ እስከሚተዋት ያልሰማ እስኪሰማ ደግሞ አንተውም ማለት ነው። ከዛ ደግሞ እንደዚህ መረጃ ካገኘን ሌሎቹ ላይ እንቀጥላለን። ምንም ጥርጥር የለውም። ቤካዬ ቀጥል። ያ በነገሮች ላይ በጣም ነው የሚያስደነግጠው። ይህንን ጉዳይ ለምሳሌ ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ እንደዚህ ይላል፣ መንፈስ ግን በግልጥ ይላል። እሺ ኢየሱስ ጌታ ነው። አንቺ በጣም ነው የደነገጥኩት። ጌታ ምስክር፣ በጣም ነው ሻክ ደንኩት። በጣም የደነገጥኩት። ኦ ማይ ጋድ። ላንብብና ከዚያ እህቶች ታወራላችሁ። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠል ደንዝበው። እነዚህ ውሸተኞች መጋባትን ይከለክላሉ። መጋባትን መከልከል መፋታትን መፍቀር ነው። አንድ ሰው ትዳሩን እንዲበትን ካዘዘ ያ ሰው ከየትኛው መንፈስ ነው? በማን መንፈስ ነው የሚያገለግለው? የማን መንፈስ ነው የሚሰራው? ድገመው በእናትህ እሱን ክፍል። አንደኛው ለወገኖች ሐሰተኞችን መለያ ይሄ ነው ትክክለኛ ክፍል። በደንብ አጽንቶ ሰጥተህ አንብበው በደንብ። ያ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና
በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እነዚህ ውሸተኞች መጋባትን ይከለክላሉ። ከባድ ነው። በነገራችን ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ጋር ማቴዎስ ወንጌል ምዕራፍ 5 እንዲሁም ማቴዎስ ወንጌል ምዕራፍ 19 ሲያነቡ አንድ የምታገኙት ታሪክ አለ አይደለም? ስለ መፋታት በሙሴ ሕግ ምናምን ብሎ መጥተው ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስን ከጥንት እንደዚህ አልነበረም አላቸው አይደል? ሙሴ ግን ስለ ልባችሁ እልከኝነት ይህን ፈቀደ። ስለ ልባችሁ እልከኝነት፣ ከዚያስ ፕሪኮንዲሽን ተቀመጠለት ማለት ነው። ምን ሲባል? ዝሙት የሚባል ነገር። ከዝሙት ወይም በዝሙት ካልሆነ በቀር ሰው መፋታት እንደሌለበት ጌታችን ኢየሱስ ክርስቶስ ነገሩ ያጠበቅ። እዚህ ጋር ደግሞ ሲመጣ መሆናችን ደግሞ ፍታው፣ ፍቺው። ምን አይነት አጋንንት ናት ሴትዮ? ምን አይነት የአጋንንት ስፒሪት እንዳለባትም ታውቃላችሁ። ሰው እንዴት የእግዚአብሔርን ተቋም ትዳርን እንዲያፈርስ ያዛል? ከዚያ ጌታ በእኔ አልሰራም ነበር እንዴ? ጌታ በእኔ ዕውራኖችን አላበራም። እንኳን ዕውራንን ሊያበራ አይኑ ያመመው ራሱ አልተሻለውም። አንቺ ተሽሎትም አቅ እንኳን ሽባ ሊተረትር አደናቅፎት እግሩ የተሰበረ ራሱ በወጌሻ እንጂ በአንቺ ራሱ አልዳለም። በነገራችን ላይ ሰው እነኚህ ሰዎች በኋለኛ ዘመናት ሊነሳ እንደሚችል ሐዋርያ ጳውሎስ እንግዲህ ነግሮናል ማለት ነው። ስለዚህ ከተነሱ ሰዎች መካከል እቺ አንደኛዋ ናት ማለት ነው። ማለት የአጋንንትን ትምህርት ያደመጠች በአጋንንት ስፒሪት የምትሰራ የምታገለግል፣ መፋታትን ነውር የምታደርግ፣ ጋብቻን የምታፈርስ የአጋንንት መልክተኛ ናት ማለት ነው ሴትዮዋ። እና ሾክድ ነው ያልኩት። በነገራችን ላይ ስታነቢ ሳየው በጣም ነው ሾክድ ያልኩት። ልጅ የሚሰጥ እግዚአብሔር ነው። ማህፀን የሚከፍት እግዚአብሔር ነው፣ ሰው አይደለም። ለሐና ልጅ የሰጠው እግዚአብሔር ነው። የሐናን ማህፀን የዘጋው እግዚአብሔር ነው። በራሱ ጊዜ የከፈተውም እግዚአብሔር ነው። ለሐናም ልጅ ያስታቀፈው እግዚአብሔር ነው። እግዚአብሔር ነው ልጅ የሚሰጠው። ልጅ መውለድ አይችልም እና እግዚአብሔር ዘብቶታልና በዘላለም መቆየት የለባቸውም፣ ትዳራችሁን አፍርሱ ማለት ምን ያህል ከባድ እንደሆነ አሜሪካ ያላችሁ ወንድሞቼ እናቶቼ ከዚች ሴትዮ ተጠበቁ፣ ተጠበቁ ከዚህ ሴትዮ። እሺ ሌላው ምንድን ነው መሰለ ሰው ማስተዋል ያለበት እዚህ ጽሁፉ ላይ ታው ከሆነ በትልቁ የምታደርገኝ ከሆነ ብላክ እኔ ጽሁፉን ያደረኩት ወገኖች፣ ጽሁፉ አይታያም። ኧረ አይታይም። ኧረ ወገኖች፣ ኦ ማይ ጋድ። እሺ አንዴ አሁንስ አሁን መጣ ይታያል አሉ። እሺ ያ ምንድን ነው መሰለ ከባለቤቱ እሺ፣ ከዛ የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ሄዱና ይላል። ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት። እሺ ነብይ ትንቢት ሲናገር መልእክትን ሲናገር ሰውየው ያለበትን ሁኔታ ነግሮት ነው እንዴ? ነው ቤት ያለበት ሁኔታ ተነግሮት ነው? ለዚህ ቀጥታ ለእግዚአብሔር መንገሩ ምን አደረገን? ምን አለን?
እቺ ሴት በጉባኤ ከአምላኳ ጋር ተነጋግራ እኔ በቃ አቅቶኛል፣ በአገልጋዮች በባሪያዎች ተናገረኝ የልጄን ጉዳይ ብላ እናትየው ሄዳ ከጉባኤ መካከል አስነስታ መልእክት ነግራት ቢሆን ይሄ ትንቢት ነው፣ ይሄ መልእክት ነው። ነገር ግን ሴትየዋ ሄዳ የእሷን ችግር አውርታ እሷ ስትሰጣት ሳይካትሪስት ጋር መሄድ አይቀልም? የሕክምና ባለሙያ ጋር መሄድ አይቀልም? መንፈስ ቅዱስ መርታ ሆኖ እንደሚናገረው ባለፈውም ተናግሬያለሁ። ነቢያቶች ጋር ስትሄዱ በአጠገባችሁ፣ በዙሪያችሁ፣ በቤተሰቦቻችሁ ውስጥ፣ በስራ ቦታ በኤች የሚጀምር ስም በኤ መንፈስ ቅዱስ ተመርቶ አይወራም፣ አያወራም። እኚህ ሴትዮ የሚስት እናት ሄደው ነው ለእሷ ችግራቸውን የነገሩት። ከዛስ አፏ ላይ የመጣውን ተናገረች ማለት ነው። ይፋቱ ባልና ሚስት ብላ። እግዚአብሔር ይናገርባችኋል ብላችሁ ካመናችሁ ከናንተ የሚነሳ ነገር አይኑር። አንደኛ ሐሰተኛ ነቢያቶችን የምትለዩበት መንገድ ይሄ ነው። እስኪ እነሱ ይናገሩ። ይሄ እግዚአብሔርን መፈታተን አይደለም፣ ግን በመጽሐፍ ቅዱስ ፍንጭ ተሰጥቶት የተናገረ አምላክ የለም። ፍንጭ ተሰጥቶ የተነገረ ትንቢት የለም። የኛም ስንፍና ነው። በነገራችን ላይ እኮ እነዚህ ከራማዎችም ሲለማመኑ ጠንቋይ ቤትም ሲኬዱ እንዲሆኛለው እንዲያርግልኝ እኮ ነው። ይሄ እኮ ከጥንቁልና እኮ አይለይም። ይሄ እኮ ጠንቋይ ቤት ሄዶ እንዲህ ስለሆንኩኝ አሁን ጎረቤት ያስቸገረኝ በለጠኝና እንዲያርግልኝ፣ ያ ማለት አንተ ነግራው ነው የሚያደርግልክ። ነግራው ለማድረግ ከሆነ በዚህኛው ከሴጣን በተቃራኒው ወደ መንፈሳዊ ነገር ስታመጣው ነግረህ ለማድረግ ከሆነ አምላክህን ቀጥታ ንገረው። ከአቅምህ በላይ አቅቶ መስማት ግን ከፈለግ እስኪ ከአገልጋዮቹ ምንም ያለ ፍንጭ እንዴ ደመናን አይቶ ይዘንባል እኮ ይሄ ትንቢት አይደለም። ደመናን ሲያይ ሁሉም ሰው እንደሚዘንብ ያውቃል። አንተ ከተናገርክ በኋላ ኖ በፍጹም ስራ አጥቻለሁና ስለ ስራ ጸልይልኝ። እኔ የሚታየኝ የሆነ ሰው ስራ እንዳትሰሪ በስምሽ እንዲያርጎ ካለሽ አንቺ ነሽ መጀመሪያ ቀድመሽ ያለሽበትን የተናገርሽው። ለዚህ እኮ ነው ሰው ሳይኮሎጂካሊ በተለይ ጴንጤው ማህበረሰብ በቃ ተይዟል። አርነት የወጣበት እውነት ተሸፍኖበታል። የነብይን አፍ ነው የሚጠባበቀው። ቀጥታ አምላኩን ማናገር እንደሚችል ረስቶታል። በዘመናት መካከል ሲፈልግ ይጠቀምባቸዋል። እናንተ ፈልጋችሁ አትጠቀሙባቸውም። ይሄ ማለት ምን ማለት ነው? እናንተ እየነገራችሁ እንዲናገሩ አታደርጓቸውም። እኔ ምን ብለን ብንናገር ግልጽ እንደሚሆን፣ በተለይ ይሄ የነቢያት አገልግሎት ጉዳይ በጣም ከባድ ነው። እኛን እኮ እያስነቀፈና እያሰደበ ያለው ጉዳይ ይሄ ነው። በዛ ውስጥ ደግሞ እውነተኛ ነቢያቶችም ተሸፍነዋል። እውነተኛ እግዚአብሔር ጸጋ ያላቸው በጽድቅና በቅድስና የሚያገለግሉትም በእነዚህ በሐሰተኞች ተሸፍነዋል። እንደ ዶሮ መፈልፈያ ማሽን የተፈለፈሉት እኮ ሰው ግራ እስኪገባው ድረስ። እዛ ቤት ጸበል ፈለቀ በየቦታው፣ እኛ ጋር ደግሞ ነብይ ይፈለፈላል። እና ብትነቁ መልካም ነው ወገኖቼ። እኛ ፍንጭ እየሰጠነው የሚናገር መንፈስ ቅዱስ የለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን አዋቂ ነው። ከዚህ በኋላም ሌሎቹ ላይ እንቀጥላለን እና ይሄን ነገር እንድታስተውሉ እንፈልጋለሁ። አስተውሉ፣ በጣም አስተውሉ። ማስተዋል ይብዛላችሁ ወገኖች። መርምሩ። አሁንም እዛው ያላችሁ ካላችሁ መርምሩ እየተደረገ ያለውን ነገር። ቀጥል ቤካዬ።
ያ መሲ በጣም በጣም ልክ ነሽ እና ፕሊስ እንደ ክርስትናችሁን በደንብ ጠንቅቆ ለማወቅ ሞክሩ። እሺ ክርስትናችሁን ካላወቃችሁ ያለችበትን ቤተ እምነት በትክክል ካልገባችሁ ማለት እንዴት ነው ነገር እዩ። እውነት በጣም ልብ ይሰብራል። ባይ ዘ ዌይ በጣም ነው ልብ የሚሰብረው። በጣም ነው ልብ የሚሰብረው። ደግሞ አላችሁ በጣም ብዙ አላችሁ። ስፔሻሊ እኔ ሳውት አፍሪካ ላይ በጣም ብዙ አላችሁ። ኢትዮጵያ ውስጥም ተመሳሳይ ነገር አለ፣ የትም አለ። በዚህ በነቢያት ዙሪያ አካባቢ ምናምን ነገር ተጋበዝ ሲባል ምንም በቃ ምንም ነገር ሳይኖራችሁ የሚያንገፈግፋችሁ ነገር አለ። በነገራችን ላይ መጥቶ እንዲነግራችሁ ምናምን ፈልጋችሁ ማለት ነው። በቃ ኃይል አለበት፣ የእግዚአብሔር መንፈስ አለበት፣ ጸጋ አለበት ምናምን ለመባል በቃ ፈልጋችሁ ምናምን ነገር ብቻ በጣም ብዙ መስተካከል ያለባቸው ነገሮች እንዳሉ አውቃለሁ። አሁንም ላይክ እግዚአብሔር ይመስገን እንደ ድሮ አይደለም። ጌታ ይመስገን በተወሰነ መንገድ በጣም ብዙ የነቁ ወንድሞች እህቶች አሉ። አሁንም ድረስ ግን ያነቁ ስቲል እዛ ቦታ ላይ ያሉ ደግሞ አሉ። እኔ እንዴት ማደግ ምን እንደከለከላቸው አይገባኝም። አስባችኋል? አንድን ሰው ትዳርን ፍታ ብሎ መልእክት ሲነገር ያው ማገልጋይ ከሚባል ሰው በአሜሪካ ያላችሁ ወንድምናቶቼ አሁንም በተደጋጋሚ እነግራችኋለን። በተለይ የዚህ ሴትዮ መልእክት በእናንተ ህይወት ውስጥ የሚያመጣው ምንም የተሻለ ነገር አይኖርም። ይልቅ ህይወታችሁን ነው የሚያበላሸው። ህይወታችሁ ኑሯችሁን ነው የሚያመሳቅለው። ትዳርን የሚያህል ነገር በእናታችሁ በጣም ነው እኔ ልቤ በጣም ነው የተሰበረው። በእውነት በጣም ነው ያዘንኩት በጌታ በኢየሱስ ክርስቶስ። ትዳርን የሚያህል ነገር የእግዚአብሔርን ተቋም ባለቤትነቱ የእግዚአብሔር የሆነውን ጉዳይ የእግዚአብሔር አገልጋይ ነኝ ነብይ ነኝ ብላ አፍርስ ብላ ምትል ጌታችን ኢየሱስ ክርስቶስ እንኳን አፍርሱ እኮ አላለም። ጌታችን ኢየሱስ ክርስቶስ እነኚህ ክፉ ሰዎች መጥተው በጠየቁት ጊዜ ኖ ከጥንት እንደዚህ አልነበረም ነው ያለው። ሙሴ ስለ ልብ እልከኝነታችሁ ነው የፈቀደው አለ። ያው በሕግ ነው የተቀመጠው የሙሴ እንደምታውቁት። ጌታችን ዳግም ሲመጣ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ኖ ምናልባት እሱንም ሰውየው ተበዳዩ ይቅር ማለት ካልቻለ ይችላል ነው መፍታት ይችላል። ይቅር ማለት ከቻለ ግን አብሮ ተጣምሮ በይቅርታ ፈተውት መጓዝ ይችላሉ ነው እንጂ ይፍታ ፍታ አላለም ጌታችን ኢየሱስ ክርስቶስ። እንኳን በጣም ዘግናኝ ነገር ነው። በነገርሽ መስዬ አሁን ያሳየሽው ነገር በጣም አስደንጋጭ ነገር ነው። ቬሪ ሲሪየስ ጉዳይ ነው። ነገራችን ላይ ገንዘብ ጠፋ ቀላል ነው። በነገራችን ላይ ገንዘብ ጠፍቷል ብሎ ገንዘብ እንደጠፋ አስመስሎ ማጭበርበር እሱ ችግር የለውም። ይሄ ግን የእግዚአብሔር ተቋም ማይ ጋድ ጌታችን ኢየሱስ ክርስቶስ እንኳን ኖ ያለውን ጉዳይ አይቻልም ያለውን ጉዳይ ከጥንት እንደዚህ አልነበረም ብሎ ያለውን ጉዳይ ከዚያ ልጅሽ መውለድ ስለማይችል ትፍታው ብሎ ማለት ኢየሱስ ጌታ ነው። ያስደነግጣል። በጣም ያስደነግጣል። በጣም ያስደነግጣል። አሜሪካ ያላችሁ ዲሲ አካባቢ ነው መሰለኝ መሲ ንግሪ ዲሲ አካባቢ ነው አይሷ ምንድነው ምናምን ዲሲ እዛ አካባቢ ያላችሁ ፓስተሮች፣ መጋቢዎች፣ መሪዎች ህዝቦቻችሁን አንቁ። ተሳስቶ አይደለም እሷ ጋር የሚሄድ እሷ ባለፈችበት መንገድ እንዳያልፉ ንገሯቸው። እንደዚህ አይነት የአጋንንት ስፒሪት የሚሰራበት ሰው የክፉ ስራው ተባባሪ ነው የሚሆነው። በነገራችን ላይ
ለምሳሌ አንደኛ ዮሐንስ ማለት ሁለተኛ ዮሐንስ ቁጥር 9 ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ቢያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ምን ሲባል ከክርስቶስ ትምህርት የወጣ ማለት ነው። እንደዚህ ከላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ከዚያ በኋላስ ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ከዚያስ ሰላም የሚለው ሰው በክፉ ስራው ይካፈላልና። ማይ ጋድ ዋት! ሰላም የሚለው ሰው በክፉ ስራው ይካፈላልና። ኢየሱስ ጌታ ነው። መውለድ አይችልም፣ ትዳር ፍታ፣ ትዳርሽን ፍቺ፣ ባልሽን ተዩ፣ ሌላ አግቢ፣ ሚስትህን ተው፣ ሌላ አግባ ብሎ ትዳርን የሚያፈርስ ስፒሪት ከእግዚአብሔር አይደለም፣ በክርስቶስ ትምህርት ውስጥም የለም። ከክርስቶስ ትምህርት ውጪ የሆነ ጉዳይ ነው። ስለዚህ እንደዚህ አይነት ሰው ከተቀበላችሁ የዛ ሰው የክፉ ስራ ተባባሪዎች ትሆናላችሁ። ስፒሪት ነው። በነገራችን ላይ ይጋባል። ወንድም እናቶቼ በአሜሪካ ዲሲ አካባቢ ያላችሁ ብርቱካን የምትባለው ሴትዮ መኪና ውስጥ ካያችሁ 2 መኪና አልፋችሁ ሽሹ። 2 መኪና እሷ መንገድ ላይ ካገኛችሁ መስታወቶቻችሁ እንዳትከፍቱ። ስፒሪት ነው በነገራችን ላይ። አም ሲሪየስ በነገራችን ላይ ምንድን ነው የሚባልበት ሱፐርማርኬት ምናምን ስትገናኙ ሀይ እግዚአብሔር እንዳትነኳት፣ እሷ የነካችሁን ራሱ መደርደሪያ ደግማችሁ እንዳትነኩ። ሴኒታይዝ ካለ በሴኒታይዝ ምናምን ነገር አስነፉና ትንሽ አጸዱና ንኩ። እኔ በጣም ሲሪየስ ነው የማወራው በነገራችን ላይ በጣም ሲሪየስ የሆነን ጉዳይ ነው የማወራው። ለምን ሲባል አደገኛ ነው ጉዳዩ። ከመንፈስ ጋር የተገናኘ ጉዳይ ስለሆነ ስለዚህ በአሜሪካ በዲሲ አካባቢ ያላችሁ ወንድም እህቶቼ እባካችሁን ብርቱካን ከምትባል ሴትዮ ራቁ፣ ዲስታንሳችሁን ጠብቁ። እነግራችኋለሁ፣ መንፈሳዊ ኮሮና እንዳይዛችሁ ዲስታንሶቻችሁን ጠብቁ። እንዴ ጠብቁ። መሲዚ ረፊ እና ታዲያ እኛ ሴኒታይዝ ምንድን ነው ታዲያ? ኢየሱስ እኮ ነው። በኢየሱስ ስም አሰርኩት ብላችሁ ነው ሴኒታይዛችሁ። ምንድን ነው ደግሞ ዘይት ግዙና ሄዱ አሉ። የሆነ አስተኛ ነቢ ውሃ ገዝታችሁ ሄዱ አሉ። እዛ ያገኛችሁ። እኔ ድሮ ቤካ እንደዛ አደረግ ነበረ። በነገራችን ላይ የሐሰተኛ ነቢያቶችን በጠቅላላ ዘይቶች እኔ ጋር ነበሩኝ። ውሃዎቹ ምናምን ነገር ነበረኝ በነገራችን ላይ የሁሉ እና ነፋ ነበር ምናምን ነገር ጆሮ ላይ ሳይቀር ምናምን በቃ ሱቄ ላይ ሳይቀር ምናምን ነገር ያ ሱቅ ከሰርኩኝ በነገራችን ላይ ያ ሱቅ ከሰርኩኝ በነገራችን ላይ ሰኔት ምንድን ነው አኖይንቲድ ምናምን ብዬ የነፎት ነገር መጨረሻ ላይ በባዶ ወጡ። ጌታ የገጽተውና ክፉ መንፈስ ክፉ ስፒሪት ወጋውት። ስለዚህ በአሜሪካ በዲሲ አካባቢ የምትኖሩ ወንድሞች እህቶቼ ራቁ ከዚህ ሴት። ደግሞ በዚያ ያላችሁ መሪዎች፣ በዚያ ያላችሁ አባቶቻችን
ኦኬ ፓስተሮች፣ አገልጋዮች በጣም 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 ደጋግማችሁ አንቋቸው። በጣም በጣም ደጋግማችሁ አንቋቸው። ሌላው ነገር ደግሞ አደገኛ ነገር ተጀምሯል። ታውቃላችሁ አሁን የመጽሐፍ ምናምን ሲይጭ በነገራችን የብርቱካንን መጽሐፍ ከገዛችሁ እርግጠኛ ሆኜ የማወራችሁ ነገር ህይወታችሁ ይመሰቀላል። ህይወታችሁ ይመሰቀላል። አይገልጸውም። እኔ እውነት ነው የማወራችሁ። ስፒሪቹዋል ነገራችሁ ይበላሻል። ኢየሱስ ጌታ ነው። እናንተ በጣም ነው ያስደነግጠው። እሺ ለማንኛውም ብቻችን የመጽሐፉ ጉዳይ ሚስጥሩ እንደዚህ ነው። ልንገራችሁ ወገኖች፣ አሁን ጠብቁ። በጣም ብዙዎቹ ነቢያቶች መጽሐፍ ያሳትማሉ። ለምን? አሁን ጨርቅ መሸጥ፣ ዘይት መሸጥ፣ ጨው መሸጥ ተከልክለዋል። ውሃ መሸጥ ተከልክለዋል። ኦኬ፣ አሁን ሁሉም መጽሐፍ እያሳተሙ ይቀጥላሉ። ለምሳሌ ኤክስፒሪየንስ ነው የምነግራችሁ፣ በአይኔ ያየሁትን ነው የምነግራችሁ። ገድላት ሊጀመር ነው እኛ ጋር። ጎፋ አካባቢ አንድ የነብያት ቸርች አለ፣ ወይም በነብይ የሚመራ ቸርች ማለት ነው። ያው የአንድ ፐርሰን ሊደርሺፕ ነው ያለው በነቢያት ቸርች እንደምታውቁት ማለት ነው። 5 ኦፊሶች ፈንክሽን አያደርግም እና ዘይት ይሸጣል እንዳይባል ያደረገው ምንድን ነው? በጉባኤ ላይ ነው። ይህንን መጽሐፍ ትገዛላችሁ፣ ዘይት ይሰጣችኋል አለ። መጽሐፍ የሚያሳትሙት ከዛ ምን አለ? ኦፊስ እየሄዳችሁ መጽሐፉን መውሰድ ትችላላችሁ። መጽሐፉ ላይ የሚለጠፈው የዘይቱ ዋጋ ነው። አም ሲሪየስ፣ እኔ እውነቱን ነው የምናገረው።